ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ የሚዲያችን ተከታታዮች በዛሬው ዕለት እሁድ ህዳር 7 2018 ዓ.ም ከወደ አፋር አንድ መረጃ ደርሶናል። በዛሬው ዕለት ከቀኑ 5 ሰዓት አካባቢ በኢትዮጵያ አፋርና በኤርትራ ድንበር መረጃ ለመሰብሰብ ሰማይ ላይ የነበሩ ሁለት የብልጽግና ድሮኖች ከሰማይ ተቀልበው ወደ አፈርነት ተቀይረዋል ይላል መረጃው። እንደሚታወቀው የአብይ አህመድ አገዛዝ ላለፉት ወራት ከዓለም አቀፉ ሕግ ውጭና ከአንድ የሀገር መሪ የፕሮቶኮል ንግግር በማይጠበቅ መልኩ ባገኘው አጋጣሚ ድሮን ታጥቀናል፣ ዘመናዊ መሳሪያና ቴክኖሎጂ ታጥቀናል በማለት በፓርላማ ሳይቀር ሲያቅራራ እንደከረመ አይተናል። እናም ይህ የግል ምኞትና የንግስና አባዜ ለማስቀጠል ሲል ከትግራይ ጦርነት ሳይማር አሁንም ያለ የሌለ የአገሪቷን ገንዘብና በጀት በመጠቀም እንዲሁም በአረብ ኤሚሬትስ እየተጋለበ ኤርትራን ለመውረር በአፋር ክልል በሰመራና በምዕራብ ትግራይ አካባቢ የተለያዩ ከባባድ ብረቶችና ድሮኖች አዘጋጅቶ ነጋጠባ በጀነራሎችና በአምባሳደሮቹ እኛን አትችሉንም፣ ጦርነት ከተጀመረ በእርግጠኝነት እናጥፋቸዋለን ወዘተ ተልካሻ ንግግሮች መነገር ከተጀመሩ ሰንበትበት ብለዋል። ይሁንና ከሁለት ሳምንት በፊት በአፋርና በትግራይ ድንበር ላይ አንዲት የብልጽግና ድሮን ከሰማይ ተቀልባ መሬት ላይ ፍርስራሽ ሆናለች። በዛሬው ዕለት እሁድ ህዳር 7 2018 ዓ.ም ደግሞ ከወደ ቡሬ አካባቢ በሚገኘው የኤርትራና የኢትዮጵያ ድንበር ላይ ሰርቫይላንስ መረጃና ጥበቃ ሲያደርጉ የነበሩ ሁለት የብልጽግና ድሮኖች እስከ ወዲያኛው ተሰናብተዋል። እናም ሰሞኑን አንድ የትግራይ ኃይሎች የአርሚ ሰባ ጋዜጠኛና ታጋይ ከአንድ ሚዲያ ጋር በነበረው ቆይታም ስለባለፈው የወደቀችው ድሮን ሲጠየቅ አስገራሚ መልስ ነበር የሰጠው። አሁን እኮ ይላል ጋዜጠኛውና የአርሚ ሰባ ታጋዩ፣ ጊዜው የቴክኖሎጂ ነው። ድሮን አለኝ ብለህ ስትመካ ጸረ ድሮን ደግሞ ሀጎስም ገብረ እግዚአብሔርም ሊታጠቀው ይችላል በማለት ነበር ለተጠየቀው የመለሰው። አብይ አህመድ አሊና ጀሌዎቹ ዛሬ ትላንት መስሏቸው የምድር ላይ ሽንፈታቸውን በሰማያዊ ቴክኖሎጂ ሊያሸንፉ እያሰቡ ከሆነ እነዚህ ሰዎች በትላንቱ ጊዜ ላይ እንዳሉ ነው የሚያሳየው። እናም የሰማያዊ ቴክኖሎጂ ተማምነህ አገርንና ሕዝብን እምራለሁ ብለህ መወራጨት የወራት ዕድሜ ካልሆነ በስተቀር ከንቱ ልፋት ነው። ብዙ ነገር ተብላሽቷልና የብልጽግና አገዛዝ የትላንት የዘር ማጥፋት ዘመቻውንና ድርጊቱን አሁንም ጠያቂ ስላላገኝም የልብ ልብ ተሰምቶት ለዳግመ እልቂት በመዝመት የትግራይን ለጊዜው ወደ ጎን በመተው በአማራና በኦሮሚያ ክልሎች ንጹሐንን እየጨፈጨፈ መጓዝን ቀጥሎበታል። ይሁን እንጂ በዓለማችን ታሪክ የገዛ የራሱ ህዝቦችን በመግደል ሩቅ የተጓዘ አንድ መሪ የለም። ለማንኛውም የነገ ሰው ይበለን። የአማራ ከፍተኛ አመራር የሆነው ዘመነ ካሴ በትላንትናው ዕለት አዲስ መልእክት ለመላው ኢትዮጵያውያን አስተላልፈዋል። በድምፅ የደረሰን መረጃ እንደሚከተለው አቅርበነዋል። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሎ እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም።
በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ሕዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ሕዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ሕዝብ ህልውና የሚጠበቀውና በኢትዮጵያ ሕዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት፣ ስንቅና ትጥቅ የሚያገኝበት የወንበዴና የዘራፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ። አርበኛ ዘመነ ካሴ በንግግሩ እንደሰማችሁት ገዳይና አምባገነኑ የአብይ አህመድ አገዛዝ ጠራርጎ ለማጥፋት የአማራ ፋኖች በኢትዮጵያ ውስጥ ካሉ የፍትህና የነጻነት ታጋዮች ጋር በማንኛውም ሰዓትና ጊዜ ቅንጅት ፈጥረው ለመስራት ውሳኔ ላይ መደረሱ ያብራራል። ይህ ደግሞ አሁን ላይ ያለው የኢትዮጵያ ጸረ ብልጽግና ኃይሎች የተናጠል አካሄድ እንደማይጠቅምና ይህ ሰው በላ አገዛዝ ብዙ ሳይጓዝና እስካሁን ካደረሰው ውድመትና የህዝቦች ጭፍጨፋ ሳይቀጥል በተባበረ ክንድ የብልጽግና አገዛዝ ባጠረ ጊዜ ለማስወገድ አማራጭ የሌለው አማራጭ ነው እንላለን። የአብይ አህመድ አማካሪና የደህንነት ባለስልጣን የሆነው አቶ ሬድዋን ሁሴን ለመላው ህዝብ ያስተላለፈው መልእክት ስለ ወደብ ከተነሳ ሚኒሊክ ከ100 ዓመት በፊት ሞክሮ ያልቻሉትን፣ አፄ ኃይለሥላሴ ለ13 ዓመታት አዋግተው ያልቻሉትን፣ ደርግ ለ17 ዓመት አጫርሶን ወጣቶች አልቀው ከ50 ዓመት በታች ዕድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት ብሎ ነገር እንደማይቻል እያያችሁና እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ ኢትዮጵያዊ የኢትዮጵያ ሉዓላዊ ተሟጋች መስላችሁ ሌላው የሞተላችሁ ለ100 ዓመት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን፣ ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው? በማለት ይህን ጥሬ እውነት የተናገረው የብልጽግናው አባል የሆነው አምባሳደር ሬድዋን ሁሴን በ1997 ምርጫ ቀስቀሳ ወቅት ለቅንጅት ሰዎች የሰጠው መልስ ነበር። እናም ኢትዮጵያውያን ሆይ እውነታው ይህ ነው። ወጣቶች ሆይ ይህን እውነት እያወቃችሁ ራሳችሁን ለመሞት አታዘጋጁ። የኢትዮጵያ መንግስት ዓለም አቀፋዊ ሕግን ተከትሎ መብቱን መጠየቅ ይችላል። ስለሆነም በመከላከያ ሰራዊት ውስጥ ያላችሁ ወጣቶች ሁሉ መንቃት አለባችሁ። ልጆቻችሁ በመከላከያ ሰራዊት ውስጥ ያላችሁ ወላጆች ሆይ በከንቱ ልጆቻችሁን አትገብሩ ለማለት እንወዳለን። እናም በአሁኑ ሰዓት እንደምናየው ግን ሬድዋን ሁሴን ቀንደኛ የብልጽግና ተላላኪና አሽከር በመሆን ትላንት የተናገረውን ነገር የረሳ ይመስል አሁን ደግሞ ተመልሶም የኢትዮጵያ ወጣቶችን ለማስፈጀትና ለማስጨረስ አሁንም ትላንት የተናገረውን ወደ ውስጥ ውጦ ሌላ አዲስ ታሪክና ድራማ መስራት ቀጥሎበታል ከባለ ጊዜው ከብልጽግና ጋር። የተከበራችሁ ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።